5 ሰጥቶ ነበር 5 እንዲያተርፍ፣ 2ም ሰጥቶሃል በረከት እንዲተርፍ። ትንሽ ነው አትበለው የሰጠህን ጸጋ፣ ቀብረህ እንዳታድር እንዳትዘናጋ። ባለ 5ቱ ተግቶ 5 ጨመረበት፣ ባለ 2ም ሰርቶ 2 ጨመረበት። ጌታቸው ሲመጣ በክብር ሲገለጥ፣ ታማኝ ባሪያ አላቸው ታሪክ እንዲቀመጥ። ያኛው ግን ሰነፉ መክሊቱን ቀበረ፣ ጌታውን ጨካኝ ነው ብሎ መሰከረ። ያለውን ተቀማ የደበቀውን፣ ታማኝነት ጠፍቶ ስንፍና ጣለው። የተጠየቅን እኛም ሁላችን፣ ምንድነው የያዝነው በመዳፋችን? ዕውቀት ይሁን ጉልበት ወይስ ንብረታችን? ለጌታችን ክብር ይዋል መክሊታችን። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ የዐቢይ ጾም 6ኛ ሳምንት ላይ ደርሰናል። ይህ ሳምንት ገብርኄር ይባላል። ትርጉሙም ታማኝ ባሪያ ማለት ነው። እግዚአብሔር ለእያንዳንዳችን የሰጠን መክሊት ወይንም ተሰጥኦ አለ። ያንን መክሊት እንዴት ነው እየተጠቀምንበት ያለ ነው? ዛሬ የገብርኄርን ታሪክና ለሕይወታችን የሚሰጠውን ትልቅ ትምህርት አብረን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ገብርኄር የሚለው ስያሜ የተወሰደው ከማቴዎስ ወንጌል ምዕራፍ 25 ላይ ካለው የጌታችን ኢየሱስ ክርስቶስ ትምህርት ላይ ነው። ታሪኩም እንዲህ ነው። አንድ ጌታ ወደ ሌላ ሀገር ሊሄድ ሲነሳ ለ3 አገልጋዮቹ እንዳቅማቸው መክሊት ሰጣቸው። ለአንደኛው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ሰጥቶ ሄደ። 5 እና 2 የተቀበሉት ወዲያውኑ በሥራ ላይ ውለውት አተረፉበት። ያ1 የተቀበለው ግን ጌታዬ ጨካኝ ነው ብሎ በመፍራት መክሊቱን መሬት ውስጥ ቀብሮ አስቀመጠው። ጌታውም ተመልሶ ሲመጣ ሂሳብ ተያያዙ። 5 እና 2 የተረፉት ጌታ ሆይ አትርፈናል ብለው ሲያሳዩት፣ ጌታውም አንተ በጎና ታማኝ ባሪያ ገብርኄር ሆይ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህም በደስታ ግባ አላቸው። ያ ቀብሮ ያስቀመጠው ግን ጌታ ሆይ ትወስዳለህ ብዬ ፈርቼ መክሊትህን ቀበርኩት አለው። ጌታውም አንተ ክፉና ሐኬተኛ ባሪያ ብሎ መክሊቱን ቀምቶ ካወጣው በኋላ ወደ ጨለማም እንዲጣል አዘዘ። ታዲያ ይህ ታሪክ ለእኛ ምን ያስተምረናል? መክሊት ለሁሉም ተሰጥቷል። መክሊት ማለት ገንዘብ ብቻ አይደለም። ዕውቀት፣ ድምፅ፣ ጉልበት፣ ጊዜ፣ አልፎ ተርፎም ፈገግታ መክሊት ሊሆኑ ይችላሉ። እኔ ምንም የለኝም የሚል ሰው የለም። ታማኝነት የሚለካው በውጤቱ ሳይሆን በጥረቱ ነው። 5 ያተረፈውና 2 ያተረፈው የተሰጣቸው ክብር እኩል ገብርኄር መባል ነው። ዋናው ነገር ያለንን መጠቀም መጀመራችን ነው። ፍርሃትና ስንፍና ጠላቶች ናቸው። ያ 1 መክሊት የነበረው ሰው የተሸነፈው በስንፍና ጌታውን ባለማወቁ ነው። ያለንን ትንሽ ነገር ነው ብለን የምንንቅ ከሆነ መሬት ውስጥ እንደቀበርነው ይቆጠራል። ውድ ተመልካቾቼ፣ በዚህ የገብርኄር ሳምንት ራሳችንን እንጠይቅ። እግዚአብሔር የሰጠኝን መክሊት ምንድን ነው ብለን፣ እንዴትስ እየተጠቀምኩበት ነው ብለን፣ ቤተክርስቲያናችንም በዚህ ሳምንት በጥቂቱ የታመነ በብዙ ይሾማል እያለች ታስተምረናለች። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ መንፈሳዊ መልእክቱ እንዲደርስ አግዙ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣዩ ሳምንት ኒቆዲሞስ በሚለው ርዕስ እስክንገናኝ ቸር ሰንብቱ።